ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ተናገሩ። የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጎሎም ከዳ ወረዳ መግባታቸውም ታውቋል። አስደንጋጩን መረጃ እንነግራችኋለን። በሌላ በኩል በራያ ቆቦና አካባቢው አዲስ ወታደራዊ እንቅስቃሴ መኖሩ ተሰማ። እንደ አካባቢ ምንጮች ገለጻ የህወሓት ታጣቂዎች ዛሬ አመሻሹን አዲስ የእንቅስቃሴ አቅጣጫ አዲስ ጥቃት ለመክፈት መንቀሳቀሳቸውን ጠቁመዋል። ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ተናገሩ። የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጎሎም ከዳ ወረዳ ገብተዋል። በሆርን ሪቪው ላይ ጽሑፋቸው ያሰፈሩት አምባሳደር ባጫ ደበሌም የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰትን መፈጸሙን አጋልጧል። በተለይም ነሐሴ 3 ቀን 2018 የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውንና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸውን ሁኔታውን እጅግ አደገኛ እንዳደረገው ተናግረዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አስታውሰዋል። ሆኖም የኤርትራ መንግስት ለቀረበላት የሰላም ጥሪ ጆሮ በመስጠት ፈንታም ኢትዮጵያን የማዳከምና የማተራመስ የቆየ ዓላማዋን አጠናክራ መቀጠሏን ተናግረዋል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ እየዋሏቸው መሆኑን ተመላክቷል። ዓለም አቀፉ ማህበረሰብ ያደረጋቸው ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ የተናገሩት ጀነራል ባጫ የኢትዮጵያን መንግስት የአገሪቱ ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር ማፍረስ አደጋን ጨምሮ ለአጠቃላይ ቀጠናው ሰላም ከፍተኛ ስጋት እንደሚፈጠር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። በቀጣይ መረጃችን በፌዴራል ከተሞች ጉዳይ ጥላ ውስጥ የወደቀው ሀገራዊ ምክክር ጉባኤ በተለያዩ አጀንዳዎች ዙሪያ ለውሳኔ የቀረቡ ጉዳዮችን አስተናግዷል። በአወያዮች በምሁራን ፓናል አባላት እንዲሁም በምክር ሀሳብ አጠናካሪ ቡድን አባላት ላይ ቅሬታዎች የቀረቡ ሲሆን ከ10 የሚልቁ የፖለቲካ ፓርቲዎች ለኮሚሽኑ ቅሬታ ለማቅረብ ፊርማ እያሰባሰቡ መሆናቸውን ሰምተናል። የልዩ ኃይል አደረጃጀታቸውን ያላፈረሱ ክልሎች በተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የጸጥታና ደህንነት ተቋማት ነጻነት፣ ገለልተኛነትን አደረጃጀት ጉዳይ ይገኙበታል። በንዑስ አጀንዳው አማካኝነት ምክክር ከተደረገባቸው ጉዳዮች መካከል የክልል ልዩ ኃይል ጉዳይ የሚገኝበት ሲሆን አሁንም የልዩ ኃይሎች አደረጃጀት ያላፈረሱ ክልሎች መኖራቸውን በምክክር ሂደቱ መነሳቱን ምንጮች ነግረውናል። ምንም እንኳን የክልሎች የልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌና አፋር ክልሎች በተለያየ መልክና ስያሜ የልዩ ኃይል ሰራዊቶቻቸውን ሳይበትኑ ማስቀጠላቸውን እያነሱ ተመካካሪዎች ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግ መጠየቃቸውን ሰምተናል። የሶማሌ ክልል ባለድርሻ አካላትን ወክለው በጉባኤው የተሳተፉ የሚገኙ ተመካካሪዎች ከክልሉ ጋር በሚጎራበቱ የሶማሊያ አካባቢዎች የአልሸባብ ታጣቂዎች የሚንቀሳቀሱ መሆናቸውን በማንሳት ክልሉ አሸባሪዎችን ለመታገል የልዩ ኃይል አደረጃጀቱን እንዲያስቀጥል ጠይቀዋል። ይሁንና የሁሉም ልዩ ኃይሎች አደረጃጀት እንዲፈርስ የቀረበው ምክር ሀሳብ ሚዛን መድፋቱን ሰምተናል። በዚህም እንደ ሶማሌ ባሉ ክልሎች የአካባቢውን ቋንቋና ስነ ልቦና የሚያውቁ የፌዴራል ጸጥታ አካላት እንዲሰማሩ ምክር ሀሳብ መቅረቡን ምንጮች ተናግረዋል። ክልሎች የልዩ ኃይል አደረጃጀታቸውን ማፍረሳቸውን ቢገልጡም በፖሊስና አድማ ብተና ስም ዘመናዊ ትጥቆችን የታጠቀ ሰራዊት አደራጅተዋል የሚል ሀሳብ የሰነዘሩ ተመካካሪዎች በበኩላቸው የክልሎችን የመሳሪያና የሰራዊት አቅም የሚቆጣጠር አደረጃጀት በፌዴራል ደረጃ እንዲቋቋም ምክረ ሀሳብ ማቅረባቸው ተሰምቷል።
ወደ ቀጣዩ መረጃችን እናልፋለን። ሳውዲ በአንድ ሳምንት ውስጥ 940 ኢትዮጵያንን በህገወጥ ድንበር ጥሰት በቁጥጥር ስር አዋለ። በሳውዲ አረቢያ የሀገር ውስጥ ሚኒስቴር ይፋ በተደረገው መረጃ መሰረት ሀገሪቱ በቅርቡ ባካሄደች የድንበር ቁጥጥር ዘመቻ በህገወጥ መንገድ ድንበር ለማቋረጥ የሞከሩ 940 ኢትዮጵያንን በአንድ ሳምንት ውስጥ በቁጥጥር ስር አውላለች። ሚኒስቴሩ ከጁላይ 30 እስከ ኦገስት 5 ባለው ጊዜ ውስጥ ባካሄደው በዚህ ዘመቻ በጠቅላላው 1593 ህገወጥ ድንበር አቋራጮችን የያዘ ሲሆን ከእነዚህም ውስጥ 59 በመቶ ያሉ ኢትዮጵያንና 40 በመቶ ያሉ ደግሞ የየመን ዜጎች ናቸው። በዚሁ ሳምንት የመኖሪያና የስራ ህግ የጣሱ 14440 ሰዎች የተያዙ ሲሆን 10827 ህገወጥ ነዋሪዎች ደግሞ ከሀገሪቱ እንዲወጡ ተደርጓል። የሳውዲ አረቢያ የሀገር ውስጥ ሚኒስቴር አክሎ እንዳስታወቀው ህገወጥ ድንበር አቋራጮችን ሲያጓጉዙ፣ ሲሸሽጉ ወይም ስራ ሲሰጡ የተገኙ 25 ግለሰቦችም ተይዟል። ሚኒስቴሩ በሰጠው ማስጠንቀቂያ ህገወጥ መግቢያን የሚያመቻቹ ወይም ጥሰቶችን የሚያስጠጉ ሰዎች እስከ 15 ዓመት የሚያስቀጣ የጽኑ እስራት እስከ 1 ሚሊዮን የሳውዲ ሪያል ወይም $260,000 የገንዘብ መቀጮን እንዲሁም የተጠቀሙባቸው ተሽከርካሪዎችና ንብረቶች መወረስ እንደሚጠበቅባቸው አስታውቀዋል። በቀጣይ መረጃ በራያ ቆቦ አካባቢ አዲስ ወታደራዊ እንቅስቃሴ መኖሩ ተሰማ። በሰሜን ኢትዮጵያ በሚገኘው ራያ ቆቦና በአካባቢው አዲስ ወታደራዊ እንቅስቃሴ ምልክቶች መታየታቸውን ከአካባቢው የሚወጡ መረጃዎች አመላክተዋል። እንደ አካባቢው ምንጮች ገለጻ የህወሓት ታጣቂዎች አመሻሹን አዲስ የእንቅስቃሴ አቅጣጫ በመያዝ በእግር ጉዞ መንቀሳቀስ መጀመራቸውን የተነገረው፣ ይሁን እንጂ ታጣቂዎቹ ቁጥር፣ ትክክለኛ የመንቀሳቀሻ አቅጣጫና የእንቅስቃሴው ዓላማ በገለልተኛ ምንጮች እስካሁን የተባለ የለም። ከአካባቢው የተገኙ መረጃዎች ታጣቂዎቹም የቆቦን የግራ መስመር በመተው ወደ ዞብል ተራራ፣ ቦርቦራና ጎብያ አቅጣጫ የሚያመራ እንቅስቃሴ እያደረጉ እንደሆነ ይጠቁማሉ። በተለይም የአካባቢው ምንጮች ይህ እንቅስቃሴ በ2013 ክረምት ወቅት በአካባቢው ከተካሄደ ጦርነት ወቅት ጋር ተመሳሳይ የሆነ እንቅስቃሴ ስልት ሊሆን ይችላል የሚል ግምት እያቀረቡ ነው። በሌላ በኩል ደግሞ በራያ ቆቦና በአካባቢው ያሉ ነዋሪዎች በአካባቢው የግጭት ቀስቃሽ ምልክቶች እየታዩ መሆናቸውን ገልጸዋል። ነዋሪዎቹ በተለይም የታጣቂዎች እንቅስቃሴ መጨመር በህዝቡ ዘንድ ስጋት መፍጠሩን ይናገራሉ። የአካባቢው ሰላምና የሲቪል ህዝብ ደህንነት በዚህ ወቅት ዋነኛ ጉዳይ ሆኖ ይታያል። በግጭት የተጎዱ አካባቢዎች ውስጥ አዲስ የታጠቁ እንቅስቃሴ መከሰት በአካባቢው ህዝብ ላይ ተጨማሪ የፍርሃትና የመፈናቀል ስጋት ሊያሳድር እንደሚችል እየተነገረ ነው። በቀጣይ መረጃ በኩምሩክ ግንባር ከባድ ኪሳራና የሞራል ውድቀት መከሰቱ ተነገረ። በመጋቢት 2018 በባህሬስ በተባለ ቦታ ከሻለቃ መሪ በላይ የሆኑ አመራሮች ባደረጉት ስብሰባ ከሱዳን ከሻቢያና ከፋኖ ኃይሎች ጋር በመቀናጀት በፌዴራል መንግስት ላይ ጫና ለመፍጠር እቅድ እንደቀረበ ከውስጥ የወጡ መረጃዎች ጠቁመዋል። በስብሰባው የብልጽግና መንግስት እናስወግዳለን፣ አዲስ አበባ ከገባን በኋላ 140 ካሬ ቦታ እንሰጣቸዋለን፣ ምዕራብ ትግራይ ሁመራና ወልቃይት እናስመልሳለን የሚሉ ቃል ኪዳኖች መቅረባቸው ተነግሯል። ሆኖም ከሻቢያና ከፋኖ ጋር የተፈጠረው ጥምረት በኃይሉ ውስጥ ተቃውሞና ጥያቄ ማስነሳቱ ተነግሯል። በመቀጠል ወደ ኩምሩክ የተደረገው ወታደራዊ እንቅስቃሴ ከባድ ውጊያ ማስከተሉና ከፍተኛ ኪሳራ መድረሱ ተነግሯል። በውጊያው መሃል 2 ሬጅመንቶች ተበትነው መሸሻቸውና አመራሮች መታሰራቸው ተጠቁሟል። ከውስጥ የወጡ መረጃዎች ከ100 በላይ የሙትና ከ1800 በላይ ከባድ ቁስለኞች መኖራቸውን ቢገልጹም እነዚህ ቁጥሮች በገለልተኛ ወገን በይፋ አልተረጋገጡም። በሰው ሀገር ለምን እንዋጋለን የሚል ጥያቄ የተስፋፋ መሆኑ የድሮን ጥቃት ስጋት፣ የአቅርቦት ችግርና የእርስ በርስ አለመተማመን የሞራል ውድቀቱን እንዳባባሰው መረጃዎች አመላክተዋል። በተለይም በአርሚ 13 ላይ ደረሰ የተባለው ኪሳራ በኃይሉ ውስጥ ከፍተኛ ድንጋጤን እንደፈጠረ ሲገለጽ፣ ከቡድኑ የከዱና መውጫ መንገድ እየፈለጉ ያሉ አባላት መጨመራቸው ተነግሯል። በመጨረሻም በኒውዮርክ ኤሴክስ ካውንቲ የሚገኙ የዳኞች ቡድን ጁሪም የ9 ዓመት ህፃን ልጁን በመግደልና አስክሬኗን በመሸሸግ የተከሰሰውን የ46 ዓመቱን ሉቺያኖ ፍራቶሊን ሰኞ ዕለት ጥፋተኛ ሲል ውሳኔ ያሳለፈ። በኢትዮጵያ የተወለደውና የጣሊያን ዜግነት ያለው ፍራቶሊን ባለፈው ዓመት ልጁ ታግታብኛለች በማለት ለፖሊስ ያስጥ ጥቆማ በመስጠት ወንጀሉን ለማሸፈን ሞክሮ እንደነበር ያስታውሳል። ክሱ እንደሚያስረዳው የካናዳ ሞንትሪያል ነዋሪ የሆነው ፍራቶሊን እንደ
አውሮፓውያን አቆጣጠር ጁላይ 19 ቀን 2025 ምሽት ላይ ለ911 የድንገተኛ አደጋ ጥሪ በመደወል ሜሊና ዳላኔስ ፍራቶሊን የተባለችው ልጁን በኢንተርስቴት 87 መንገድ ላይ ከሚገኝ ማረፊያ በሁለት ሰዎች በኃይል ተነጥቃ በነጭ መኪና መግባቷን ገልጾ ነበር። ይህንን ጥቆማ ተከትሎ በሰሜናዊ ኒውዮርክ ግዛት በሙሉ ሰፊ የፍለጋ ዘመቻ ተካሂዶ ነበር። ሆኖም የምርመራ ውጤቶች እንዳመላከቱት አባቷ ለፖሊስ ጥቆማ ከመስጠቱ ቀደም ብሎ ልጁን ገድሎ አስከሬኗን በቲኮንዴሮ በሚገኝ አነስተኛ በገንዳ ስር ደብቋት ነበር። የደን ጥበቃ ሰራተኞች ከጥቆማው ማግስት የህፃኗን አስከሬን በውሃ ውስጥ አግኝተዋል። ፍራቶሊንና ባለቤቱ ከ2019 ጀምሮ ተለያይተው ይኖሩ የነበረ ሲሆን የህፃኗ ሙሉ አስተዳደግና ህጋዊ አሳዳጊነቱ ለእናቷ ተሰጥቶ ነበር። በኢትዮጵያ የተወለደውና የጣሊያን ፓስፖርት ያለው ይህ ግለሰብ በካናዳ በቡና ንግድ ስራ ላይ የተሰማራ እንደነበር ይነገራል። ለ2 ሳምንታት በዘለቀው የችሎት ሂደቱ ላይ ፍራቶሊን የምስክርነት ቃሉን ለመስጠት ፈቃደኛ ያልሆነ ሲሆን የጠበቃው ተከራካሪዎች ፖሊስ ያለ በቂ የአይን እይታ ምስክር በፍጥነት ድምዳሜ ላይ ደርሷል ሲሉ ተከራክረዋል። ይሁን እንጂ ዳኞች ቡድኑ በቀረበበት የሁለተኛ ደረጃ ነፍስ ግድያና የአስክሬን መሸሸግ ወንጀሎች ጥፋተኛ ማለቱን ተከትሎ የቅጣት ውሳኔው በመጪው ጥቅምት ወር እንደሚፈጸም አስተላልፈዋል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አበይት ዜናዎቻችን የተከታተላችሁትን ይመስል ነበረ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።